እዚህ ቤት ውስጥ የባድነት ስሜት ይሰማኛል። ከአባቴ ጋር ምንም የሚያመሳስለኝ ነገር የለም። ጸባያችንም መልካችንም የሰማይና የምድር ያክል ነው። ግምት ብቻ ሆኖ እንዲቀር አልፈልግም ሙና። ለዚህ ነው የቤርሳ ማበጠሪያ ሳታይን ከክፍሏ ውስጥ የወሰድኩት። እኔ የቤርሳን የዲኤንኤ ምርመራ ማድረግ እፈልጋለሁ። እውነተኛ እህቴ መሆኗን አለመሆኗን በምርመራ ማረጋገጥ አለብኝ። ይቅርታ፣ እዚህ ቤት ሌላ ሰው እንዳለ አላውቅም ነበር። አስተዋውቁኝ እንጂ። ቅድስት እባላለሁ። የስምኦን ህጋዊ ሚስቱ ነኝ። ታሪኩ ብዙ ነው። እስኪ አሁን ነገሮችን ቀለል አድርጊያቸው። በእኔ ጣይ ሁሉንም ነገር እኔ ያጣራዋለሁ። ማን እንደጣለሽም ማለት ነው። እንደጣለሽ? አሁንም ማመን አቅቷል አይደል? እሱቤ ፊቷ ላይ የጥፋተኝነት ስሜትና ዛሬ ጠዋት እንኳን ስትለማመጥ ይሄ ራሱ በቂ አይደለም ነው ወይንስ ደረጃ በደረጃ ልንገር? አንተ በጥይት ማለቴ በስለት የተወጋ ጊዜ እዛ ሆቴል አካባቢ እኔ ጉዳይ ኖሮኝ መጥቼ ነበር። ከዛስ በአይንሽ አየሻት? ማየት ብቻ ጨበጥኳት፣ ዳሰስኳት፣ ትንፋሿን ሰማሁት። ከዛ ማርታ ክው አለች። ፊቷ ሁሉ ፍም መሰለ። እንደዛ ተርበተበተች። ከዛ በሆቴሉ በር በጓሮ በጀርባ ስትወጣ በአይኔ በብረቱ አየኋት። ያኔ ነገሩ አልገባኝም። አንተ ሆስፒታል ከገባክ በኋላ ነው ጥርጣሬ የጀመረኝ። በዛ ላይ ደግሞ ማስረጃ የለኝም። ታዲያ በምን እርግጠኛውሽ? እንዴት አመነችልሽ? ከዛማ የሟች ወንድሟን ንብረት ለመውረስ ብቻዋን ፍርድ ቤት ለመቆም ስትል በሰነድ ያስኳት። ከዛ ይህንን ጉዳይ ለስምኦንና ለፍርድ ቤት ተናግሬ ባጭበርባሪነት ትያያዣለሽ ብዬ ስላት ይህንን ሴራሽን ለፍርድ ቤትና ለስምኦን ሳልናገር ሆቴል ውስጥ ያደረግሽን አንድ ባንድ ንገሪኝ ብዬ ስላት እያለቀሰች እሺ ግን ሚስጥሬን ደብቂልኝ አለችኝ። ከዛ በኋላ ነው ሞባይሌን አውጥቼ መቅረጽ የጀመርኩት። እባብ ነች። እኮ ከመጀመሪያም ጀምሮ ራሂልን ነበር ስጠረጥር የነበረው። ሚስትህን? አዎ፣ ሌላ ማን ሊሆን ይችላል? ሚስትህ ንጹህ ነች። ከተማውና የሰፈር ሰው እሷ እንደሚጠረጥር አውቃለሁ። እኔ ደግሞ ያሰብኩትን ነገር እስካደርግ ድረስ ማርታን አልተዋትም። አለቃት። አንቺ ምንድን ነው የምትፈልጊው? ምን ያስቸኩላል? ሁሉንም ባንዴ ዝርግፍ አድርጌ ልንገር እንዴ? አሁን አድምጠኝ። ይህንን ነገር ለማንም እንዳትናገር። አውቃለሁ፣ ስሜቱ ይገባኛል፣ ግን በቃ ዝም በል። እሞክራለሁ። በቃ ምንም እንዳልሰማና እንዳላወቀ ሰው ሁን። እኔ ከሷ ትልቅ የምፈልገው ነገር አለኝ። እሱን እስካሳካ ድረስ በቃ ፈጽሞ ዝም በል። ቆይ እንዴት ሆኖ ዝም ማለት ይችላል? ቅድስት፣ ልትገለኝ የሞከረ ሴት ፊት ለፊት ቆማ እንዴት ነው ዝም ማለት የምችለው? ዝም ማርቱ እየመጣሽ እንዴ? ፈርጠንሽ
ስለምን እያወራችሁ ነው? ስለ ሰፈር ወሬ፣ ዛሬ ጧት ስለሰራሽው ድንቅ ቁርስ። ለነገሩ ስለኔ ምን ሊወራ ይችላል? እሱ ቤት ግን ፊትህ ትክክል አይደለም። ምንድነው የተፈጠረ ነገር አለ? አይ ዝም ብዬ ነው። ትንሽ ድካሙ ነው። የገዛሽውን ነገር እናግዝሽ እንዴ? ኧረ በፍጹም እኔ ራሴ አስገባዋለሁ። ለስሞን የሚሆን አንዳንድ ነገር ስለገዛው እኔ ራሴ ማስተካከል ይሻለኛል። አዎ እውነተኛ የቤቱ ባለቤት። ስለ መሳይ ምን አዲስ ነገር አለ? ያው ዛሬ ስልኩ አይሰራም። ትላንት ግን ተደዋውለን ነበር። ምን አለ? ያው ወደ ስራው ተመልሷል። ከዛ የተረፈ ምንም አዲስ ነገር የለም። እንዲመለስ ካስገደድኩት በኋላ ግን ውስጥ የሆነ ነገር እየተሰማኝ ነው። ምን? እኛ ፍትህ ፍለጋ ስንል የእሱን የግል ህይወት እየረበሽን እንዳይሆን ፈራለሁ። ታዲያ ምን ማድረግ እንችላለን? አንድ ነገር ግን አይገርምም? ምን? አደጋው የደረሰበት እሱ ባለው ፍትህ አይጠይቅም፣ ጨርሰውም አይመጣም። ምናልባት የመጀመሪያ ተጠርጣሪ ሚስቱ ስለሆነች ይህ መቀበል ከብዶት ይሆናል። አይመስለኝም። የሆነ ነገርማ አለ። ሁልጊዜ እንደምልህ ይሄ ነገር ከኛ ሀሳብ የላቀ ነው። እንግዲህ ያው መሳይ የሆነ ነገር እስኪያመጣ መጠበቅ ነው ያለብን። እጃችንን አጣጥፈን መቀመጥ ያለብን አይመስለኝም። የሆነ ነገር ማድረግ አለብን። ምን እናድርግ? ቆይ እስኪ ይሄን ነገር እኔ ራሴ ማድረግ ያለብኝ ይመስለኛል። ምን አሰብሽ? ውጤቱን አሳውቅሃለሁ። እኔም መሳይ ጋር አዲስ ነገር ካለ አሳውቅሻለሁ። ዛሬ ከሰዓት ቢሮ አልኖርም። አስፈልግሻለሁ? ውጤቱን አሳውቅሃለሁ። ምን ነው ብቻሽ? ከማን ጋር ነው? ከደበረሽ ነው ያለው አይደል እንዴ? እህትማማቾች ነን አልተባባልንም? መደበር ብቻ አይደለም። እና ምንድነው? ግራ ገባኝ። ምኑ? ቤርሳ ከኔ ምንም አይነት ነገር መደበቅ የለብሽም። ምንድነው ግራ የገባሽ? እዚህ ቤት ውስጥ የሚጮህብሽ የሚቆጣሽ ሰው አለ? ለኔ ንገሪኝ። ማንም አይጮህብኝም፣ ግን አንዳንዴ የቤቱ ግድግዳዎች ሁላ እላይ ላይ የሚደረመሱ ይመስለኛል። ጭንቅ ይለኛል። አባቴ የሚሰራው ነገር የአምሳል ክፋት፣ ስለ እናቴ ሳስብ ደግሞ ጭራሽ የቤት ጨለማ ይሆንብኛል። ሁሉም ነገር ግራ ያጋባል። ስለ እናትሽ ቅድም አምሳል ሳሎን ውስጥ ስለ እናትሽ የሆነ ነገር ስታሳስበኝ ነበር። አንቺ ስለ እናትሽ የነገሩሽ የምታስታውሹ ነገር አለ? ምንም የለም። አባቴ እኮ ስለ እሷ እንዲነሳም አይፈልግም።
ስሟን ሲሰማማ በጣም ነው የሚጮኸው። እኔ የምልሽ ራሄል፣ አንቺ እናትሽ ነው አባትሽ ነው የምትመስዪው? እኔ አዎ የሁለቱንም መልክ ይዘሻል ነው የሚሉኝ። ግን ለምን ጠየቅሽ? እኔ ግን አንዳንዴ የዚህ ቤት ልጅ ነኝ ብዬ እጠራጠራለሁ። እዚህ ቤት ውስጥ የባድነት ስሜት ይሰማኛል። ከአባቴ ጋር ምንም የሚያመሳስለኝ ነገር የለም። ጸባያችንም መልካችንም የሰማይና የምድር ያክል ነው። ስለ እናቴ ሳስብም እንደዛ። እኔ ማን ነኝ ራሄል? የዚህ ቤት ልጅነቴ ራሱ ጥያቄ ምልክት ውስጥ ነው። መጠራጠር የለብሽም። መጠራጠር ጭንቀት ያመጣል። ለዛ ደግሞ እኔ ገፈቱ ቀማሽ ነኝ። እና ዝም ልበል? ሁሉንም ነገር አሜን ብዬ ልቀበል? እንደዛ ነው የምትፈልጊው? አይደለም። ታዲያ ምንድን ነው ራሄል? ራስሽ እንደዚህ አታስጨንቂሽ። ሰዎች ሲጨንቃቸው ሲደብራቸው የሌለ ጥርጣሬ ውስጥ ነው የሚገቡት። ደግሞ አንቺ አባትሽ ተፈራ ባይመስልሽም አንቺ በጣም ቆንጆና ጠንካራ ልጅ ነሽ። ግን ደግሞ አንቺ ሳይሽ የሆነ የተለየ ስሜት ይሰማኛል። እውነተኛ እህቴን የምትመስይኝ። እዚህ ቤት ውስጥ ካሉ ሰዎች ሁሉ ከአንቺ ጋር ማወራው አይጠፋኝም። የሆነ የተለየ ስሜት ይሰማኛል። እኔም እኮ አንቺ ጋር ስመጣ እንደዛ ነው የሚሰማኝ። ለዛ እኮ ነው እህትማማቾች ነን ያልኩሽ። ከዚህ በኋላ ብቻሽ እንደሆንሽ እንዳታስቢ። እኔ ሁል ጊዜም ከጎንሽ ነኝ። እሺ ራሄል። ጎተችኝ እንዴ? ቆይ እኔ ደግሞ እኮ ምንድን ነው እንደዚህ በሩጫ ያስመጣሽ? የሆነ ሰው ካሳደደሽ ነው የምትመስዩ። እኔ እኮ ቀና ብዬ ደረጃውን ገና እየወጣሁ ያዝ ስታረጊኝ ጎተት ድመቷ ነች እንደ እየጎተተች የምትወስደኝ ብዬ። እስቲ ቀልዱን ተይው ሎሚ። ውይ መንገድ ላይ ያሳደደኝ ነገር ቢኖር ይሄን ያህልም አልደነግጥም ነበር። ይኸውልሽ ሎሚ፣ ከሰው በላይ የሆነ ነገር ነው እያሳደደን ያለው። ተፈራ ከዚህ ግቢ ውጪ ምን እየሸረበ እንደሆነ ታውቂያለሽ? ይኸውልሽ አሁን ወሳኝ ነገር ላናግርሽ ነው የመጣሁት። ሙና፣ እኔ እዚህ ቤት ተቀጥሬ የምሰራ ሰራተኛ ነኝ። እኔ ምስኪን ነኝ። እባክሽን ከዚህ ነገር ውስጥ አስውጪኝ። እኔ ለራሱ አምሳል በጠዋቱ ይሄን ቤት አልወለወልሽም አልጸዳም ብላ እንዲሁ ስታንቧርቅብኝ ነው ያለችው። አሁን ደግሞ እኔ በትልልቆቹ መሀል መግባት አልፈልግም። እባክሽን እኔ እዚህ ነገር ውስጥ አታስገቢኝ። ሰላሜን አትንሽኝ። ሰላም ሎሚ፣ እዚህ ግቢ ውስጥ ሰላም ያለ ይመስልሻል? ተፈራ እኮ ራሄልን እያታለላት ነው። ጋብቻውን አፋጥኖ ፊርማውን ለመውሰድ ሌት ተቀን የሚያወደው እንዲሁ በነፃ መሰልሽ? ይኸውልሽ
ከጀርባዋ ትልቅ ወጥመድ አዘጋጅቶላታል። ያንን ወጥመድ ካልሰበር ነው ግን መጀመሪያ የምትጠፋው ራሔል ናት። ከዛ እኛ ሁላችንም። እኔ ታዲያ ይሄንን ምን አውቃለሁ? በእርግጥ እኔ ራሔልን በጣም ነው የምወዳት። ደግሞ ታሳዝነኛለች። ምስኪን ነች። ግን ምን ማድረግ እንችላለን? ተፈራ እኮ አደገኛ ሰው ነው። ሎሚ አንቺ ግን መርዳት ትችያለሽ፣ መርዳትም አለብሽ። ራሔል እኮ ብቻዋን እውነቱን ለማውጣት እየታገለች ነው። አምሳልና ተፈራ ደግሞ ሚስጥራቸውን ለመቅበር እየታገሉ ነው። አንቺ ደግሞ ሎሚ የዚህ ቤት ቁልፍ ነሽ። አንቺ ደግሞ ሳሎን ስታጸጂ፣ ልብስ ስታጥቢ፣ ወደ ላይ ስትወጪም ቢሆን ያየሽውና የሰማሽውን ነገር ሁሉ ለራሔል ንገሪያት። አረ ሙና አይሆንም። አምሳል ካወቀሽ ታባረረኛለች። ተፈራ ደግሞ ካወቀ አያውቅም። እኔና አንቺ በሚስጥርና በብልሃት ነው የምንሰራው። የምትሰሚውን ወሬ የምታዩንም ነገር ቢሆን ለራሔል ማድረስ አለብሽ። ሎሚ ራሔል እውነቱን እንድታገኝ ካላገዝናት ይሄ ቤት ሁላችንንም ይውጠናል። ራሔል ጠንካራ ናት፣ ግን ያንቺ አይንና ጆሮ ያስፈልጋታል። እሺ ሙና፣ ራሔል እኮ እህታችን ነች። ለእሷ ስላደርገዋለሁ። ጎበዝ፣ እኔ ሁሌ ከጀርባሻለሁ። በቃ አሁን ሂጂ፣ አምሳል መታ እንዳጠረጥር ሂጂ፣ ስራሽን ስሪ። ግን በጣም ጥንቃቄ ማድረግ አለብን። ሰላም። ወይዘሮ ማርታ መርማሪያና እንዴት ነሽ? እዚህ ሰፈር ድንገት ስራ ገጥሞኝ ነበር ዛሬ። እናም ቤት እንዳላችሁት እዚህ ሲለኝ ለምን ሰላም አልላቸውም ብዬ ነው የመጣሁት። እንዴት ነሽ መርማሪያ? ሰላም ነሽ? ደህና ነኝ። አልፍ እንዴት ነህ እሱ? ቤት አመሰግናለሁ። ይቅርታ፣ እዚህ ቤት ሌላ ሰው እንዳለ አላውቅም ነበር። አስተዋውቁኝ እንጂ። ቅድስት እባላለሁ። የስምኦን ህጋዊ ሚስቱ ነኝ። መርማሪ ነሽ ማለት ነው? ታሪኩ ብዙ ነው። ብዙ ጊዜ አለኝ፣ ባውቀው ደስ ይለኛል። አዎ፣ መርማሪ ሀና እባላለሁ።
እስከማውቀው ድረስ ግን ማርታ የስምዖን ሚስት እንደሆነች ነው። የትላንቱ ዛሬ የለም። ለምሳሌ ሌባ ያልሽው ጻድቅ ያልሽው ወሮ በላ ሆኖ አላገኘሽው? ብዙ ጊዜ ገጥሞኛል። እንደዛ ነው ነገሩ። ዓለም ስትገላበጥ ካልተገላበጥሽባት ታሪያለሽ። ስለተዋወቅን ደስ ብሎኛል። የሚገርም ነው። ስምዖን ስላንቺ ነግሮኝ ግን አያውቅም ነበር። ለማንኛውም እዚህ ቤት ውስጥ ትልቅ ሚና እንዳለሽ ከፊትሽ ያስታውቃል። ምን ማለት ነው መርማሪ? የዚህ ቤት እመቤት ነኝ። ምን ሚና መጫወት ነው የሚመስልሽ? ሌላ ምን አይነት ሚና ሊኖረኝ ይችላል? አረ ዝም ብዬ ነው። እንደው ወደ ቤት ስገባ የነበረው ድባብ በጣም ከባድ ስለነበር ነው። እኔ እኮ ፖሊስ ነኝ። የሰዎች ፊት ላይ የሚታየውን ውጥረት ማንበብ እችላለሁ። ማርታ ለምን ቆመሽ ታየኛለሽ? ቁጭ በይ እንጂ። እኔ እኮ ድንገት ሳልፍ ሰላም ልበላችሁ ብዬ የመጣው እንግዳ ነኝ። አዎ መርማሪ ሀና ልክ ነሽ። ውሃ ልቅዳልሽ ብዬ እኮ ነው። አያስፈልገኝም ማርታ፣ አያስፈልገኝም። ማርታ እኮ ሽቁጥቁጥ ናት፣ ለሰው እንስፍስፍ። ምንም እኮ የምትደብቀው ነገር የለም። የጦጣዋን ነገር አመጣሽው። አልበላሽም። ምን አመጣው? መርማሪ ቅድስት ዝም ብላ ነው እዚህ ቤት የተፈጠረውን ያጋጠመንን ያለውን ነገር አታውቅም። አሁን በቅርብ ነው የመጣችው። እኔም አሁን በሰላም መኖር ነው የምፈልገው። ወንጀለኛው የሚያዝለን ያው ምንም ጥቅም የለውም፣ ትርጉም የለውም። አንቺስ ብትሆኚ ምን ትያለሽ? አንድ የቤተሰብሽ አባል ላይ ከባድ አደጋ ደርሶ የእሱ ቤት ዝም ማለት ግራ ያሰኝሽም ነው ወይ? አንቺስ የምታውቂው የተለየ ነገር አለሽ? መንገድ አሳልፎኝ ነው የመጣሁት ብለሻል አይደል እንዴ? ታዲያ ምንድነው የሰው ታሪክና ጓዳ ገብቶ መመርመር? አደጋው ሲፈጠር እኔ አልነበርኩም። በቃ በቦታው አልነበርኩም። አሁን ይቅርታ፣ የቤተሰብ ስብሰባ ስላለን ተውጪ። ቅድስት ምንድነው እሱ? ሲጀመር መርማሪ ፖሊስ ሰው ቤት ዘሎ ይገባል እንዴ? መልካም መንገድ። መልካም መሄዴ የማይቀር ነው። እንደው ዝም ብዬ ሳልፍ ሰላም ልበላችሁ ብዬ ነው የመጣሁት። እሱ ፍትህ አንተ ባትፈልጋትም እሷ ራሷ ግን ፈልጋ ትመጣለች። ቅድስት ስለተዋወቅን ደስ ብሎኛል። በድጋሚ እንደምንገናኝ ተስፋ አደርጋለሁ። ደህና ዋሉ። ምን ነው ሀሳብ ገባሽ? ሎሚ አትዋሽኝም አይደል እንዴ? እኔ ምን አስዋሸኝ? እኔ ምንም የሚያስዋሸኝ ነገር የለም። ደግሞ ማን አለሽ? ለምን እኔ ላይ ምን? እኔ ምንም አላውቅም። ማን ምን ብሎሽ ነው? ለምን ረሳው? ለምን ግራ ገባኝ? ለምን ባዶነት ተሰማኝ? እኔ እንግዲህ ምንም የማውቀው ነገር የለም። ግን የእውነት ተፈራ አባቴ ነው?
አዎ ደግሞ ማን ነው አባትሽ አይደለም ያለሽ? ታዲያ ለምን ችላ ይለኛል? ውጭ ሀገር ለሕክምና ትሄጃለሽ አለኝ። ከዛ ደግሞ ዝም አለ። አንዳንዴማ እንዴት ነሽ እንኳን አይለኝ። አባትሽ ስራ በዝቶበት ነው እንጂ በጣም ይወድሻል። ከኔ ይልቅ ትዳሩና ራሔል ናቸው የሚያሳስቡት። እስኪ አሁን ነገሮችን ቀለል አድርጊያቸው። በእኔ ጣይ ሁሉንም ነገር እኔ ያጣራዋለሁ። ማን እንደጣለሽም ማለት ነው። እንደጣለሽ? መቼ ነው? ማን ይጣለኝ? በምን አወቅሽ? ኧረ ተረጋጊ። እኔ እንደዚህ አላልኩም። አይምሮሽን እንድትስቺ ያደረገሽ ማን እንደሆነ እኔ ያጣራለሁ። በእኔ ጣዩ እንደዚህ እኮ ነው ያልኩሽ። እውነት? ሙች አመሰግናለሁ። እሺ ምን ነው ለሎሚ ስል በደፋሽና በገላገለኝ። ሙና እንዴት ዋልሽ? እንዴት ነሽ? ግቢ ቁጭ በይ። ምን ነው ደህና አይደለሽም እንዴ? ምን ነው ተከሽ? ራሔልዬ ከሎቢ ጋር አውርተን ነበር። ከተፈራና ከአምሳል እየተጠነቀቀች የምታየውን ሁሉ ነገር እንደምትነግረን ቃል ገባችልኝ። ጥሩ አድርገሻል። አሁን እዚህ ቤት ውስጥ ያለን አማራጭ እርስ በርስ መጠባበቅ ብቻ ነው። አንቺ ግን ደህና አትመስይኝም። ተፈራ የሞት ባልሽን ወረቀት ሊያወጣ ይሯሯጣል። አንቺ ግን ምንም አልመሰለሽም። ምን ነው የሸረብሽው ሴራ አለ እንዴ? አታስቢ ሙና። ተፈራ ያ የሰጠውትን ፈተና ለማለፍ ሲደናቀፍ ህይወቱን አደጋ ውስጥ መጣሉ አይቀርም። ባይሆን ሌላ ያሳሰበኝ ትልቅ ጉዳይ አለ። ምንድን ነው ያሳሰብሽ? እስኪ ንገሪኝ። ይሄ የቤርሳ ማበጠሪያ ነው። ጠዋት ክፍሏ ሄጄ ነበር። ከተፈራ ጋር ምንም የሚያመሳስላት ነገር እንደሌለና እዚህ ቤት ውስጥ ባዕድነት እንደሚሰማት ነገረችኝ። በጣም ተጨንቃለች። በጣም ነው ያሳዘነችኝ። ታዲያ ምን ይገርማል? ተፈራ እኮ ለገዛ ልጅ እንኳን የማይራራ ጨካኝ ነው። እና ቤርሳ ባዕድነት ቢሰማት እኮ አይገርም። እሱ ብቻ አይደለም፣ ነገሩ ከዛ በላይ ነው። ባለፈው ሎሚ ስለ ብርቱካን ቤተሰብ ሀብት የነገረችኝንና አንቺ ባለፈው ስለ ቤርሳ የነገርሽኝን ነገር ሳስበው የግድ ማረጋገጥ እንዳለብኝ ተሰማኝ። ቤርሳ እውነት የተፈራ ልጅ ናት ወይስ ተፈራ ለዛ ለሀብት ማዕበል ብሎ የራሱ አስመስሏት ነው? ራሔል ምን እያልሽ ነው? እኔ ምንም አልገባኝም። ይሄ እኮ በጣም አስፈሪ ነገር ነው እያወራሽ ያለሽው። ቤርሳ የተፈራ ልጅ አይደለችም የሚለውን ከእናቷ አንደበት ብሰማ ተፈራ አውቆ ነው የሚለውን ማሰብ ግን አልችልም። ታዲያ የማን ልጅ ናት? እሱን አላውቅም። ተፈራ ግን ደሙ እንዳልሆነች ያወቀ ቀን አሽቀንጥሮ ነው የሚጥላት። እሺ አንቺ የተፈራ ልጅ አለመሆኗ ምን ያህል እርግጠኛ ነሽ? እንኳን እኔ እናቷን በግምት መሰለኝ ያለችው። ግምት ብቻ ሆኖ እንዲቀር አልፈልግም ሙና። ለዚህ ነው
የቤርሳ ማበጠሪያ ሳታይን ከክፍሏ ውስጥ የወሰድኩት። እኔ የቤርሳን የዲኤንኤ ምርመራ ማድረግ እፈልጋለሁ። እውነተኛ እህቴ መሆኗን አለመሆኗን በምርመራ ማረጋገጥ አለብኝ። ራይል አብደሻል። የምን የዲኤንኤ ምርመራ ነው የምትይው? ይሄ ነገር ተፈራ ቢሰማ ወይ ቤርሳ ብታውቅ ምን ያህል እንደሚሰበሩ አታውቂም? ይሄ ነገር ሚስጥር መሆን አለበት። አሁን ላይ ቤርሳ በጭራሽ መስማት የለባትም። እኛ ይሄንን ነገር የምናደርገው ቤርሳን ለመጠበቅ እንጂ ለመጉዳት አይደለም። ሙና፣ ይሄንን ነገር በሚስጥር ልታስፈጽሚልኝ የምችው አንቺ ብቻ ነሽ። እባክሽ እርጂ። ሙና እንኪ ቤርሳ የኔ ዘር መሆኗን አረጋግጭልኝ። እንዴት አድርጌ? ባትሆንስ? አልሆነችም ነዋ። ብትሆንስ? ዘር አለኝ፣ ደም አለኝ ማለት ነው። ልጄ ማክስት ይኖረዋል።